የተወዳጁ አርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የእልፈቱ መርዶ ተከትሎ ማህበራዊ ሚዲያውን ያወዛገበውና በበርካታ ሰዎች ላይ የተከፈተው ዘመቻ አሁን ወዴት ያመራል? ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ሁለት ትልልቅና ትኩረት የሳቡ የኪነ ጥበብ ባለሙያዎቻችንን ታሪኮች ይዘንላችሁ ቀርበናል። በመጀመሪያ የበርካቶቻችንን ልብ የሰበረው የቤተሰብ ጨዋታ አቅራቢና ተዋናይ ነጻነት ወርቅነህ ድንገተኛ እልፈት ከተሰማ በኋላ ከወንድማቸው እልፈት ጋር በተያያዘ የተነሱ ውዝግቦች አዲስ አቅጣጫ ይዘዋል። የእህቱ መሰረት ወርቅነህና የወንድሙ የወንደሰን ወርቅነህ በፌደራል ፖሊስ ቁጥጥር ስር መዋል የተሰማ ሲሆን የፌደራል ፖሊስ የምርመራ ሂደት ምን ይመስላል? ሙሉ መረጃውን አካተናል። በሁለተኛ መረጃችን ደግሞ አባቴ እንኳንም ይህንን የጭንቀት ዘመን ሳይሞተ እላለሁ ሲል ልብ የሚሰብር እውነት የተናገረው ታዋቂው አርቲስት ደሳለኝ ኃይሉ ከሰይፉ ፈንታሁን ጋር ያደረገው አሰላሳይ ቆይታ ስለ አዲሱ መቀነት ፊልሙ ያሳለፈው የውስጥ ስብራትና ስለፈጠራቸው አዳዲስ የቴክኖሎጂ መፍትሄዎች ያካፈላቸውን ድንቅ ሐሳቦች ይዘንላችሁ መተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የተወዳጁ አርቲስት ነጻነትን እልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው እልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህንን ተከትሎ መሰረትና ወንደሰን በትናንትናው ዕለት ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁኑ ሰዓት በፌደራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ገልጸዋል። የነጻነት ወርቅነህ ባለቤት እናቱ እንዲሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌደራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ሕይወት እንዲበላሽ አድርገዋል በሚል እንደሆነ ዘገባዎች ያመለክታሉ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ይታወቃል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ከዚህ ቀደም አርቲስት ነጻነት ወርቅነህ በህመም ምክንያት በድንገት ህይወቱ ማለፉን ተከትሎ የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቡ፣ ለሙያ ባልደረቦቹና ለአድናቂዎቹ የሐዘን መግለጫና የመጽናኛ መልእክት ማስተላለፋቸው ይታወሳል። በጉዳዩ ላይ የፌደራል ፖሊስ ምርመራውን እያጠናከረ የሚገኝ ሲሆን በቀጣይ የሚወጡ ይፋዊ መረጃዎችን መሰረት በማድረግ ተጨማሪ ዝርዝሮች እንደሚታወቁ ይጠበቃል። ነጻነት ወርቅነህ እምሩ ከ1974 እስከ 2018 ዓመተ ምህረት ጥር 8 2018 ዓመተ ምህረት የሰማነው ክፉ ዜና ግን ለመስማት ይከብዳል። ነጻነት ነፍስ በሰላም ትረፍ። የኪነ ጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ካቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሽዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሸኪን አዳራሽ እንዲሆን አደረገው። ፑሸኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሸኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሸኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሸኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህንን ብሏል። እኔ ስለ ነፂ እመሰክራለሁ፣ የሚሰራውን ገና ሲወጥነው ያውቀዋል። ፑሸኪን የሩሲያ በዓል ማዕከል በነበረበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል።
አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛይ መኮንን ሲናገር ለመጀመሪያ ጊዜ በቡሸኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ችሎታ እንዳለው ያስመሰከረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥቷል። ነጻነት ወርቅነህ በይቅርታ ምሽት በማዘጋጀት ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እዝራ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰት እና በህዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንት እና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል እሰጠው ነበር ብለዋል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነት አሻራ ማግኘት ይቻላል። የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዚያ በኋላ ኤፍቢአይ 1 2 3 ያንቺ ሌባ 1 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ እድል 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች ባንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ በፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። ነጻነት ወርቅነህ አርብ ጥር 8 2018 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። በሌላ በኩል የያዝነው መረጃ ደግሞ አባቴ እንኳንም ይህን የጭንቀት ዘመን ሳያይ ሞተ እላለሁ። ይህን ከባድና ልብ የሚሰብር ቃል የተናገረው ዝነኛው አርቲስት ደሳለኝ ኃይሉ በቅርቡ ከሰይፉ ፈንታውን ጋር ባደረገው ቆይታ ነው። በህይወቱ ውስጥ ከገጠመው ጥልቅ ሐዘን፣ ካሳለፈው የመከራ ጊዜና አሁን ካለበት የበጎ አድራጎትና የጥበብ ስራው ጋር በተያያዘ ያሳያቸው ሐሳቦች የእያንዳንዱን ኢትዮጵያዊ ልብ የሚነኩ ናቸው። በተለይ ለሌሎች ሲል የራሱን ህይወት እስከ መርሳት የደረሰው ደሱ አሁን ላይ የደረሰበትን የውስጥ ስብራትና ስለ አዲሱ መቀነፍ ፊልም ያካፈለውን አስገራሚ ሚስጥር የልደታና ቤርሞ ሜዳ ልጅ የሆኑት ደሳለኝና ሰይፉ ያኔ በአቧራ ውስጥ እየተጫወቱ ያሳለፉትን ጊዜ በትዝታ ሲያነሱ እኛንም ወደ አሮጌው ጊዜ ወስደውናል። ዘር፣ ሃይማኖት፣ ብሔር ሳይባል ሁሉም በጋራ በፍቅርና በአንድነት ይኖርበት የነበረው ያ ድንቅ ዘመን እንዴት የሚያስቆጭ እንደነበር እንድንገነዘብ ያደርገናል። የዛሬው ትውልድ ያጣውም ይህንኑ የንጹህ ፍቅር አብሮነት ነው። ደሳለኝ ስለ አባቱና ቤተሰቡ ያነሳው ታሪክ እጅግ ልብ ሰባሪ ነበር። አባቱ የትምህርት ቤት መስራች እና ከ10 ሺህ በላይ ተማሪዎችን ያፈሩ ታላቅ ምሁር ቢሆኑም በጦርነት ምክንያት ሳይመለስ የቀረው ታላቅ ወንድሙ ጉዳይና የቅርብ ጊዜ የአባቱ ህልፈት በህይወቱ ላይ ያሳደረው ጥልቅ ሐዘን ቀላል አይደለም። በተለይ አባቱ ባረፈበት ወቅት ያሳለፈውን ከባድ የስነ ልቦና ፈተና ሲናገር ከፈገግታው ጀርባ ያለውን የሰው ልጅ የህይወት ትግል እንድንረዳ ያደርገናል። ችግር እፈታለሁ ብለህ እየደከመህ ይመጣል። ይህ አባባሉ የሁላችንም ህሊና የሚሞግት ነው። ህይወቱን ሙሉ ማለት ይቻላል